ኤልዛቤልም ትሞታለች ማለት ነው በኃጢአቷ ምክንያት። በዛ ብቻ ግን አይደለም ያበቃው፣ ከእርሷም ጋር የሚያመነዝሩ እርሷም ብቻ ነው አይደለም፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ከእርሷ ጋር የሚያመነዝሩትን ማለት ከእርሷ በደል ጋር ህብረት የሚያደርጉ የእርሷን ትምህርት ሰምተው ዝሙትን የሚያደርጉ የእርሷን ትምህርት ሰምተው ለጣዖት የተሰዋ የሚበሉ እነርሱንም እቀጣለሁ እያለ ነው እግዚአብሔር አምላክ። እየሰማችሁ ነው ክርስቲያኖች? ኤልዛቤል እንደሞተችው የብሉይ ኪዳኗ ኤልዛቤል በአሰቃቂ ሁኔታ ወድቃ በአሰቃቂ ሁኔታ ውሾች ስጋዋን እንደበሉ በአሰቃቂ ሁኔታ እንደሞተች የሐዲስ ኪዳኗም ኤልዛቤል ካልተመለሰች ትሞታለች እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እርሷ ብቻ ግን አይደለም፣ ከእርሷ ስር ያሉ የእርሷን ትምህርት የሰሙ በእርሷ ትምህርት ተመላልሰው በኃጢአት የሚመላለሱ ይሞታሉ እያለ ነው። እግዚአብሔር ታጋሽ ነው፣ ጊዜ ሰጥቷል። ያንን ግን አንቀበልም ያለ ከቅጣቱ ተካፋይ እንሆናለን። ይኸው ኢትዮጵያውያን ሊቃውንት በትርጓሜ ላይ ራዕየ ዮሐንስ ትርጓሜ አንድምታችን ምንድነው የሚለው? ከእሷ ጋር እንደሷ የሴሰኑትንም ዝሙትን የተለማመዱትን ከእሷ ጋር እንደሷ እሷም እነሱም የሴሰኑትን ወደ መሬትነታቸው እመልሳቸዋለሁ። ኦኬ፣ ይገደላሉ፣ ይሞታሉ፣ ሞትን ይሞታሉ፣ ዘላለማዊ ፍዳን ይቀበላሉ ተብሎ ይተረጎማል። እሺ፣ ሰዓት ለመጠበቅ ግልጽ ነው። ልቀጥል አይደለ? እሺ፣ ራሱ ይነግረናል። ይኸው ቁጥር 23 ላይ ልጆቿንም በሞት እገድላቸዋለሁ። አያችሁ፣ በሞት እገድላቸዋለሁ ልጆቿንም። እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጅ ደግሞ በግብር ነው የሚታወቀው። ኢየሱስ ጌታ ነው በማለት ብቻ አይደለም፣ ክርስቶስን መስሎ ነው የሚታወቀው። የቅድስት ድንግል ማርያም ልጆች ነን እንላለን። የቅድስት ድንግል ማርያም ልጆች ከሆንን በግብራችን ነው። ወደዳችሁም ጠላችሁ ነጠላ ስላደረግን አይደለም የማርያም ልጅነታችን የሚታወቀው። ካባ ስለለበስን አይደለም፣ ቀሚስ ስለለበስን አይደለም። ያን አታደርጉ ደግሞ እያልኩ አይደለም፣ ማድረጉ መልካም ነው። ግን የእግዚአብሔር ልጆች መሆናችን የሚታወቀው በግብር ነው። እናታችን ቅድስት ድንግል ማርያምን ስንመስል እንዴት ነው የምንመስለው? እሷ ትሁት ናት። እሷ እኛ ትሁታን ስንሆን የማርያም ልጆች መሆናችን ይታወቃል። እሷ ፍቅርን ተላብሳለች። የፍቅር እናት ናት እሷ። ኢየሱስ ፍቅር ነው፣ የእርሱ እናት ናት። እኛም ፍቅርን ፈላጊዎች ስንሆን የማርያም ልጆች መሆናችን ይታወቃል። እርሷ ምንድነው ያለችው? እርሱን ስሙን፣ ልጄን ስሙት አይደል ያለችው? ልጇን ስንሰማ ክርስቶስን ስንመስል እናት እሷ የኛ እናት፣ እኛ የእሷ ልጆች መሆናችን ይታወቃል እንጂ ዝም ብሎ በፉከራም ይሆን ነገር የለም። እዚህ ምድር ላይ እንደምናጭበረብረው ሰማይ ቤት ማጭበርበር የለም ጎበዝ። በፉከራ የሚሆን ምንም ነገር የለም። ምንም እግዚአብሔርን በፉከራ ልንሸውደው ምንም አንችልም። ግልጽ ነው። አሁንም ልጆቿንም በሞት እገድላቸዋለሁ አለ። ልጆች ብሎ ጠርቷታል። ልጆቿን ብሎ ጠርቷታል። እነዚህ እነማን ናቸው? በቲያጥሮን ያሉ የእሷን የክህደት ትምህርት የሚከተሉ ልጆቿ ተብሎ ተጠርቷል። ለምን አትሉኝም? ይኸው እዚሁ ይፈታልናል ቃሉ ራሱ ራዕየ ዮሐንስ ይፈታልናል። ይኸው በመናቸው ስለመሰለቻቸው ከእርሷ ጋር የሚያመነዝሩ ስለሆኑ ልጆች ተብሎ ተጠርተዋል። እርሷ የምታደርገውን ግብር እነሱም ያደርጋሉ። በግብር ስለመሰሏት ልጆቿ ተብሎ ተጠርተዋል። ስለዚህ ልጆቿንም በሞት እገድላቸዋለሁ ካለ በኋላ አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ አለ።
ከእግዚአብሔር የተደበቀ ምንም ነገር እንደሌለ ነው የምንረዳው። አዎ ከእግዚአብሔር የተደበቀ ምንም ነገር የለም። ክርስቲያኖች አብያተ ክርስቲያናት በዓለም ዙሪያ ያሉ አብያተ ክርስቲያናት ሰባቱን አብያተ ክርስቲያናት ብቻ አይደለም በዓለም ዙሪያ ያሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያን አብያተ ክርስቲያናት በሙሉ ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳቸውም እንደ ስራቸው እሰጣቸዋለሁ፣ የልብን ክፋት አውቃለሁ፣ ከእግዚአብሔር የተደበቀ ነገር እንደሌለ ያውቃሉ እያለ ነው። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 5 እንመለስ እስቲ። ሐዋርያት ሥራ ምዕራፍ 5 ሐዋርያት ሥራ ምዕራፍ 5 ተመልከቱ። ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ብሎ ይጀምርልናል ሉቃስ። ሐናንያ ምን ማለት መሰላችሁ? የስሙ ትርጓሜ ደግ፣ ሩህሩህ፣ የዋህ ኮምፓሽኔት ይለዋል እንግሊዘኛው። እሺ ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሰጲራ ደግሞ ስሟ ማን መሰላችሁ? ቆንጆ ማለት ነው፣ ወይም ቢዩቲፉል የሚል ትርጓሜ ያለው። አሁን ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ስምና ግብር ግን ሳይመሳሰል ሲቀር እንዴት ያሳዝናል ጎበዝ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው አንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል። ከዛስ በኋላ ምንድነው የሆነው? ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ ይላል። አያችሁ፣ ታላቅ ፍርሃት ሆነ ማለት እግዚአብሔርን አከበሩ ተብሎ ይተረጎማል። ለቤተክርስቲያናችን ትርጓሜ ፍርሃት የሚለውን ክብር ብሎ ነው የሚተረጎመው። ለምን? እግዚአብሔርን አከበሩት። ልብና ኩላሊትን የሚመረምር አምላክ፣ ቅድስና ከኛ የሚፈልግ አምላክ እርሱ እግዚአብሔር ነው ብለው አከበሩት፣ ቃሉን አከበሩ። አሁንም ከዛም በኋላ ገብታችሁ አንብቡት። ሚስቱ ሰጲራ መጣች። ከዛ በኋላ እሷም እንደተቀሰፈች ነው የምናየው። ስለዚህ እግዚአብሔር አምላክ ልብና ኩላሊትን የምመረምር አምላክ ነኝ፣ ሁሉን አውቃለሁ። ኦኬ። ስለዚህ አብያተ ክርስቲያናት ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዱም እንደ ስራችሁ እሰጣችኋለሁ ንስሐ ባትገቡ እያለ ነው። ፍርድን ነው እየተናገረ ያለው። የተገለጠበትን ሁኔታ አስተውሉ። እሳትና እስቲ መለስ ብለን እንይ። በምን እንደ እሳት ነበልባል የሆኑ አይኖች ያሉት። እንደ እሳት ነበልባል ማለት ከእግዚአብሔር የተሸፈኑ ምንም ነገር የለም፣ ልብና ኩላሊትን መርምሮ የሚያውቅ ነው። ኦኬ። እንደዛ አይነት አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ ማለት ኃጢአትን በደልን በእግዚአብሔር ቃል እየረገጠ ማለትም የሚያጠፋ ስለ ፍርድ ነው የሚናገረው። ኦኬ። የሚለይ መልካሙን መልካም ካልሆነ ጨለማውን ከብርሃን ኃጢአትን ከጽድቅ የሚለይ መሆኑን የሚናገር ክፍል ነው። እሺ አሁን ቁጥር 24 ላይ ደግሞ ተመልከቱ። የጻድቃን ተስፋቸው ይሄ ነው። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም ማለት የኔ ጌታ። ተመልከቱት። አሁን ደግሞ በቲያጥሮን ከተማ ውስጥ የዚችን ክፉ ቃል ምክር ያልሰሙ ኦኬ እግዚአብሔርን የጠበቁ ኤልዛቤልን ያልተቀበሉ እነሱን ምን እንደሚላቸው ስሙ። ዳሩ ግን ይህን ትምህርት ለማትይዙ፣ ይህን ትምህርት ሲል ዝሙትን ለማትይዙ፣ ለጣዖት የተሰዋን ለማትበሉ፣ ዳሩ ግን የእግዚአብሔርን ቃል ለምትጠብቁ እየተናገረ ነው ያለው። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ላለው ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ አላቸው። ግልጽ ነው። ነገር ግን ዳሩ ግን ይህን ትምህርት ለማትይዙ መባሉ የኤልዛቤልን ትምህርት ለማትሰሙ፣ የኤልዛቤልን ምክር ለማትሰሙ፣ ዝሙትን ለማታደርጉ ማለትም በኃጢአት ለማትመላለሱ እያለ ነው።
ምን አላቸው? ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ። የእግዚአብሔርን ምስጢር እናውቃለን ከኛም በላይ ሌላ አዋቂ የለም የሚሉ ፈላስፋ በኤፌሶን ተነስተው ነበረ። አሁን በደንብ አድርጋችሁ ስሙኝ፣ ሙሉውን ሐሳብ ልትረዱ ይገባል። በቱርክ ኤዥያ ማይነር ኤፌሶን ሌሎች አንዳንድ ፈላስፋዎች ደግሞ ተነስተዋል። ከኛ በላይ አዋቂ የለም ብለው የሚናገሩ ኦኬ፣ እውቀት ከኛ ዘንድ ነው ያለው፣ የእግዚአብሔርን ምስጢር እናውቃለን ከኛም በላይ ሌላ አዋቂ የለም የሚሉ ፈላስፎች ተነስተዋል። ጥበብ የሚመስል ነገር በመናገር ሰውን የሚያባብሉ እነዚህ ኖስቲሳውያን ተብለው ይጠራሉ። ኖስቲሳውያን የቤተክርስቲያን ሊቃውንት ሌላ እነዚህ ኖስቲሳውያን ብለው ይጠሯቸዋል። እነሱን ያው ምን እያለ ነው? የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ላለው ኦኬ፣ አንድም ከዚህ ክፉ ነብይ ጋር ከኤልዛቤል ጋር ህብረት ያላደረጋችሁ፣ አንድም እነዚህ ኖስቲሳውያን በታናሿ እስያ ላይ የተነሱ ኖስቲሳውያን ከኛ በላይ አዋቂ የለም፣ እኛ ሁሉን እናውቃለን፣ እኛ ጋር ነው ጥበብ ያለው፣ ጥልቁን ጥበብ የምናውቀው እኛ ነን የሚሉትን እናንተ ምንም አታውቁም ብለው የሚጠሯችሁ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ፣ ምክንያቱም አታውቁም ጥበብ በእናንተ የለም ይሏቸው ነበር ኖስቲሳውያን። ጥበብ በእናንተ የለም ከእናንተ ዘንድ የለም ይሏቸው ነበር። ስለዚህ ለማታውቁ አለ ጌታ። ከዛ በኋላ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ቤት ለቀራችሁ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም ማለት። ለምንድነው ሌላ ሸክም አልጭንባችሁም ያለው? ይሄንን ኢትዮጵያ ሊቃውንት ሌላ ህግ አልሰጣችሁም ሲል እርሱ ጌታ እስኪመጣ ድረስ በእርሱ ላይ ያላቸውን እምነታቸውን አጥብቀው እንዲጠብቁ ያሳስባቸዋል ብለው ያስቀምጣሉ። ሌላ ህግ አልሰጣችሁም፣ ሐዋርያት የሰጧችሁን ነቢያት ያመለከቷችሁን መልካሙን ነገር ያዙ፣ በያዛችሁት ጸንታችሁ ቁሙ፣ ሃይማኖታችሁን እምነታችሁን ጠብቁ፣ ሌላ የምጭንባችሁ ሌላ ህግ ሌላ ስርዓትን ማስተምራችሁ የለም፣ ሐዋርያት ያስተማሩትን አባቶቻችሁ ያስተማሩትን አጥብቃችሁ ያዙ ሲል ምን አላቸው? ሌላ ሸክም አልጭንባችሁም ይላቸዋል። ለዚህ ነው ኢትዮጵያ ሊቃውንት ቤተክርስቲያን ይህን ክፍል ሲተረጉሙ ሌላ ሸክም አልጭንባችሁም ማለቱ ሌላ ህግ አልሰጣችሁም ሲል እርሱ ጌታ እስኪመጣ ድረስ በእርሱ ላይ ያላቸውን እምነት አጥብቀው እንዲጠብቁ ያሳስባቸዋል ይላሉ አባቶቻችን። እሺ እየጨረስኩ ነው፣ ጨርሻለሁ፣ ትንሽ ጠብቁኝ። ቁጥር 25 ላይ ነገር ግን እስክመጣ ድረስ ያላችሁን ጠብቁ አለ። ምን እስክል ድረስ? እስክመጣ ድረስ ያላችሁን ጠብቁ። እስክመጣ መባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ በኤልዛቤልና ተከታዮቿ በኖስቲሳውያን ላይ ሊፈርድባቸው፣ ግን በኤልዛቤልና በትምህርቷ ያልተባበሩ የኖስቲሳውያን ክፉ ምክር ያልሰሙ የኖስቲሳውያንን ስድብ የተሸከሙ ጻድቃን ሰማዕታት ግን ይፈረድላቸዋል። ስለዚህ ነገር ግን እስክመጣ ድረስ ያላችሁን ጠብቁ፣ ለነሱ ሊፈረድላቸው ነው። ኦኬ፣ ስለዚህ እስክመጣ ድረስ ያላችሁን ጠብቁ ማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣበትን ጊዜ ያሳስበናል። ቁጥር 27 ላይ 27 28 ከዛ መጨረሻ 29 እናይና እንጨርሳለን። ድል ለነሳው እስከ መጨረሻም ስራዬን ለጠበቀ እኔ ደግሞ ከአባቴ እንደተቀበልኩ በአህዛብ ላይ ስልጣንን እሰጠዋለሁ፣ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ ይላል። ኦኬ፣ እንዲህ መባሉ ምን ነው የሚናገረው? አንደኛ ኤልዛቤል ድል ለነሳው የተባለው ቅድም እንደዘረዘር ነው የኤልዛቤልን ምክር ያልሰማ፣ በኃጢአት ሲመላለሱ ከኃጢአታቸው ጋር ህብረት ያላደረገ፣ ድል ለነሳው እስከ መጨረሻ ስራዬን ለጠበቀው ማለትም እስከ መጨረሻ ማለት መጀመር አይደለም ፍጻሜ ድረስ ኦኬ፣ እስከ መጨረሻ ድረስ ታምኖ በክርስቶስ ኢየሱስ ሃይማኖቱን እምነቱን ሳይጥል የጠበቀ ክርስቶስን መስሎ የጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአህዛብ ላይ ስልጣንን እሰጠዋለሁ ይላል። ኦኬ፣ በአህዛብ ላይ ስልጣንን እሰጠዋለሁ ምን ማለት ነው? አንድምታ ትርጓሜያችን የኤልዛቤልን ግብር ላልያዘ ለዘላለሙ ሕጌን ለጠበቀ በአህዛብ ላይ ስልጣንን እሰጠዋለሁ። ማንን ያላዘ? የኤልዛቤልን ግብር ስራ ማለት ክፉ ስራ ለዘላለሙ ሕጌን ለጠበቀ በአህዛብ ላይ ስልጣንን እሰጠዋለሁ። እሺ ከዛስ በኋላ ከአባቴ እንደተቀበልኩ ሲል ምን ማለት ነው? ስልጣን ሳይኖረው ቀርቶ አይደለም ይላሉ አባቶቻችን። ኦኬ፣ ከአባቴ የተቀበልኩት
ስልጣን ሳይኖረው ቀርቶ አይደለም። ይህን ያለበት ምክንያት ስለ ትህትና ሲሆን ከአባቴ የተቀበልኩት ስልጣን እርሱ ለወደደው ይሰጣል። ከአባቴ የተቀበልኩትን ስልጣን እርሱ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደው ይሰጣል ብሎ ይተረጉሙታል። ለምሳሌ አሁን በአሕዛብ ላይ ስልጣንን እሰጠዋለሁ አለ። ምሳሌ እንመልከት። ለምሳሌ ሐዋርያት በፍርድ ወንበር ትቀመጣላችሁ ሲል ማቴዎስ 19:28 ላይ ተጽፎ እናያለን። እንመልከት። ጻድቃን ሰማዕታት ይፈርዳሉ ብንል የወንጌል እውነት ነው። ማቴዎስ 19:28 ተመልከቱ። ምንድነው ያለው? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ አያችሁ። የሰው ልጅ የሚለው ኢየሱስ ክርስቶስን ነው። በአባቱ በሰው ልጅ ማለቱ ደግሞ አንድም የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲገልጽ ነው። ለዚህ ነው ቴዎቶኮስ ምንላት ሜሪ ቅድስት ድንግል ማርያም በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ ይላል። ስለወደደው ለፈቀደው መስጠት ይችላል። እሺ ኢትዮጵያዊቷ ንግስት ማክዳ ሳባ የሰለሞንን ጥበብ ለማየት ስለሄደች በኃጢአተኛ ሕዝብ ላይ ተነስታ እንደምትፈርድ ተጽፏል። የት አትሉኝም? ማቴዎስ 12:42 ተመልከቱ። ማቴዎስ 12:42 እግዚአብሔር ስራው ድንቅ ነው። ተመልከቱ። ንግስት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆ ከሰለሞን የሚበልጥ ከዚህ አለ ይላል። ስለዚህ እግዚአብሔር ለወደደው ለፈቀደው እንዲህ ያደርጋል። እሺ ሌላ ማስረጃ በሶስት እናጽና። ቅዱስ ጳውሎስን ደግሞ ያው ስለምትወደው ነው ብትሉኝ፣ አዎ በደንብ ነው የምወደው። ሐዋርያው ቅዱስ ጳውሎስ እንዴት አይወደድም ይሄ ሐዋርያ? አንደኛ ቆሮንቶስ እሱም ሳናነሳማ ወደ ቻችን አንደኛ ቆሮንቶስ 6:2 አሁን ልትማሩት አይደለ? ቆሮንቶስን ከትንሽ ጊዜ በኋላ ያው አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 6:2 ተመልከቱ። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? አያችሁ፣ ማን አለ? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? እሺ እንቀጥል። ስለዚህ ራዕይ መጽሐፍ ላይ እኔ ለምወደው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ እሰጠዋለሁ። ይኸው ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ ይላል። በአብ ዮሐንስ ወንጌል ላይ ዮሐንስ 5 ላይ አብ በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለማን ሰጠው ይላል? ለወልድ። ኦኬ እሺ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። አንዳንድ ሰዎች ማማለድ ነው የሚገርማችሁ። ቅዱሳን ይፈርዳሉ ማማለድ አይ አለመታደል። እሺ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ ይላል። የሚደርስባቸውን ፍርድ ያመለክተናል። ኦኬ ቁጥር 28 የጨረስኩ ነው። የንጋት ኮከብ እሰጠዋለሁ መባሉ ምን ነው የሚናገረው? ኢየሱስ ክርስቶስ የንጋት ኮከብ እሰጠዋለሁ ይላል። የንጋት ኮከብ መባሉ ቪክቶሪያኒዮስ የሚባሉ ሊቅ ይህን ሲተረጉሙ ምን ብለዋል? የንጋት ኮከብ ሌሊቱን ማለፉን እና ብርሃን መምጣቱን የሚያበስር ነው። ይህም የመጀመሪያ ትንሣኤ ነው በማለት በመጀመሪያ ትንሣኤ እድል ፈንታ ያለው በሁለተኛ ይነሳል። በሌላም በኩል ኢየሱስ ክርስቶስ የንጋት ኮከብ ይባላል። ኦኬ ራዕይ 22:16 ማየት ያስፈልጋል። ኦኬ ይሄም ዘካርያስ ላይም ከላይ የመጣ ብርሃን ይላል 1:7-8 ላይ። ስለዚህ ቅዱስ ጴጥሮስ ኢየሱስ ክርስቶስ እስኪሳልባችሁ ድረስ ለማለት የንጋት ኮከብ በልባችሁ እስኪወጣ ድረስ ብሎ ይተረጉማሉ አባቶቻችን። ሁለተኛ ጴጥሮስ 1:9 ላይም ማየት የተገባ ነው። እነዚህ በትርጓሜ የምናያቸው ነጥብ ነው። የሉቃስ ወንጌል አንዴ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረት ርኅራኄ ምክንያት ነው።
የሚለው ሌሎችንም ቅድም ያነሳቸውን ጥቅስ በማንሳት ኢየሱስ ክርስቶስ የብርሃን የንጋት ኮከብ ተብሎ ይጠራል። ቪክቶራኒዮስም የንጋት ኮከብ መባሉን ቅድም ባየንበት ክፍል ላይ የንጋት ኮከብ ሌሊቱ ማለፉን እና ብርሃን መምጣቱን የሚያበስር ነው። ስለዚህ ወንጌል በብርሃን ይመሰላል፣ ኢየሱስ ክርስቶስ በብርሃን ይመሰላል። የንጋትን ኮከብ እሰጠዋለሁ መባሉ ምንድነው የሚናገረው? ሌሊቱን የሚከፋፍል እና ብርሃኑን ወይም ቀኑን የመጀመሪያ የሚገልጽ የንጋት ኮከብ ቃል ገብቶለት ነበርና ይሄ መባሉ የንጋት ኮከብ መባሉ ድል አድራጊ መሆኑን ይተረጉማሉ። ኢትዮጵያውያን ሊቃውንት አንድምታ ትርጓሜ ላይ ኮከብ ጽባህ እኔ አድርበታለሁ በማለት ይተረጉሙታል። አንዴ ላሳያችሁ። ሊቃውንቱ እግዚአብሔር አምላክ ያድርበታል ብለው ይተረጉሙታል። ኦኬ ኮከብ ጽባ እኔ ሰጠዋለሁ። አንድም በየራሱ ኮከብ ጽባ አእምሮን እኔ አሳድርበታለሁ፣ አንድም ኮከብ ጽባ እኔ አድርበታለሁ፣ እግዚአብሔር አምላክ ያድርበታል ብለው ይተረጉሙታል። እሺ ጨርሰናል። ስለዚህ የንጋት ኮከብ እሰጠዋለሁ፣ እኔ አድርበታለሁ፣ እግዚአብሔር አምላክ አብሮት እንደሚሆን የሚገልጽ ክፍል ነው። የንጋት ኮከብ የተባለ ኢየሱስ ክርስቶስ ነው። ቁጥር 29 ጨርሻለሁ። ቁጥር 29 ታገሱኝ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ። ይሄንን ሰባቱንም አብያተ ክርስቲያናት ስናይ በተለይ ኤፌሶን አስቀድመን ስናይ አይተነዋል። እያንዳንዱን ተመሳሳይ ፍችን ያለው መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ መባሉ መንፈስ የተባለው መንፈስ ቅዱስ ነው። መንፈስ የተባለው መንፈስ ቅዱስ ነው። ኦኬ መንፈስ የተባለ የቤተክርስቲያን መሪ መንፈስ ቅዱስ ይህን መልእክት የላከው ለቲያጥሮን ብቻ ሳይሆን ለመላው በዓለም ዙሪያ ላለች ቤተክርስቲያን እንደሆነ የሚገልጽ ክፍል ነው። ስለዚህ መንፈስ ቅዱስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ማለት ከመንፈስ ቅዱስ ከእግዚአብሔር የተላከው መልእክት ኦኬ ከኢየሱስ ክርስቶስ የተላከው መልእክት ከእግዚአብሔር አብ የተላከው መልእክት ከእግዚአብሔር መንፈስ ቅዱስ የተላከው መልእክት ኦኬ መንፈስ ቅዱስ ለአብያተ ክርስቲያናት የቤተክርስቲያን መሪ መንፈስ ቅዱስ ነው ይላሉ አባቶቻችን። ለአብያተ ክርስቲያናት በክርስቶስ ቤተክርስቲያን ኦኬ የጌታ ቤተክርስቲያን በዓለም ዙሪያ ያሉ ሁሉ ለአብያተ ክርስቲያናት ጆሮ ያለው ይስማ። ጆሮ አስተዋይ ጆሮ ያለው ከእግዚአብሔር የተላከ ከመንፈስ ቅዱስ የተላከውን ከኢየሱስ ክርስቶስ የተላከውን ከእግዚአብሔር አብ የተላከውን መልእክት ይስማ ያድምጥ። በዚህ የቲያጥሮን የተላከው መልእክት ለኔ ነው ብሎ ያድምጥ። በዚህ በቲያጥሮን የተላከው መልእክት ለቲያጥሮን የቤተክርስቲያን አለቃ፣ ጠባቂ፣ ኤጲስቆጶስ፣ መምህር ብቻ አይደለም። አንድም ለምእመኑም ነው፣ አንድም ለእኔ ነው። እኔ በኢትዮጵያ ያለው ክርስቲያን ለዚህ ለቲያጥሮን የተላከው መልእክት ለእኔም የተላከ ነው ብሎ አስተዋይ ጆሮ ያለው ኦኬ የሚያስተውል ጆሮ ያለው ይስማ ሲል ለእኔ ብሎ ያድምጥ፣ ለእኔ ብሎ ይተግብር ተብሎ ይተረጎማል። ኦኬ ተብሎ ይተረጎማል። ለዚህ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ መባሉ መንፈስ የተባለ የቤተክርስቲያን መሪ መንፈስ ቅዱስ ይህን መልእክት የላከው ለቲያጥሮን ብቻ ሳይሆን ለመላው